በጣም የተለየ ሰው ነው ዓለም ላይ ብቅ የሚለው ይሄ ሰው ዲፕሎማት አይደለም ፕሬዝዳንት አይደለም የፖለቲካ ተሳትፎ የለው እስራኤል በፍጹም ፍልስጤም የምትባል ሀገር እውቅና አግኝታ እንደ ሀገር እንድትቀጥል አትፈልግም ይሄ መስጊድ ይፈርሳል አይቀርም ይፈርሳል እስራኤልን አምኖ ሐማስ ሙሉ ለሙሉ ጉዳዩን ትቶ ይሄዳል ብሎ ማሰብ በጣም ከባድ ይመስለኛል ሐማስ ፈርሟል ትጥቅፈታለሁ ብሎ ነገር ግን ልክ ስምምነቱ ካለቀ በኋላ ድርድር ያስፈልጋዋል ይሄ ነገር ይያላል እንደራደር ይያላል ጃን የእስራኤልን ጉዳይ ሰውቆ በጣም ቀለል አድርጎ ፖለቲካ ሲያርገው ይገርመኛል አይደል ስላት ፖለቲክስ ሄቨንሊ ነው ሰማያዊ ነው ዮሐንስ ራዕይ ምዕራፍ 13 ቁጥር 11 ላይ ከምድር የሚወጣ ደግሞ ሁለት የበቀን የሚመስሉ ቀንዶች ያሉት ሌላ ሰው አለ ሐሰተኛው ነብይ የሚባል ምንድነው እሱ ይሄንን ስምምነት እንዲደረግ ትልቁን ሚና ተጫውቷል የተባለ የትኛውም የአውሮፓ ሀገር ካለው ትጥቅ መሳሪያ በላይ 2000 ዓመት ምድራቸው ላይ ከነበሩ ከነ ጀርመን እንግሊዝ ፈረንሳይ በላይ እስራኤል ታጥቃለች 50% የሚሆን የጋዛ ክልል በእስራኤል ቁጥጥር ውስጥ ነው ያለው ዶናልድ ትራምፕ የመጀመሪያው የፕሬዝዳንትነት ዘመን ላይ በጣም ድምጹን ከፍ አድርጎ ሳያወራ ግን የተደመጠ ሰው ነው ይሉታል ሰውየው ዘመን ያስነሳው ሰው ነው ማለት ራሻ ጊዜዋ ነው አሁን ራሻ ጊዜዋ ነው የክርስቶስ ተቃዋሚ ምድር ላይ የምትለኝ ዓለም ነው ሰውየው ኦሬዲ መጥቷል ራሱ ሰውየው ላይ ያቀው ይችላል እንደሱ አይነት ሰው ሳይሆን እነዚህ አይነት ስኬቶች ለማውጣት ምን አይነት ዲል አድራጊ ቢሆን ነው ዋይት ሃውስ ይሄን ያል ከገቡ ፕሬዝዳንቶች ውስጥ ለእስራኤል በዚህ ልክ ፌቨር ያደረገ በዚህ ልክ ከእስራኤል ጋር አብሮ የቆመ የወገነ እንደ ዶናልድ ትራምፕ አይነት ሰው የለም እውነት ነው የኖቤል ሽልማት ላይ ጥቆማ ውስጥ ገብቶ ነበር ኦኬ የሐማስና እስራኤል ውል በእንጥልጥል ያለው ገና አላለቀም ሰውየው ናገራይተው ሰውየው ናገር ልታዩት ይችላል አሁን ምስሉን ተው ራሱ ሰውየው ነው ምክንያቱም ኮምፕሊትሊ ሰይጣን ምን አድርጎታል ወርሶታል እና ትልሽ ሲወጣ ያለ ነገር ነው የሚሆነው ብርክክ በቃ ጉልበት ነው ማይቆምልህ ውሃ ነው የምትሆነው በዚህ ሰውዬ ፊት ማንንም መቆም አይችልም ለምን ሰይጣን ኃይሉን ዙፋኑን ትልቅም ስልጣን ሰጠው ስለሚል ስካሽለስ ሶሳይቲ እንዲፈጠር ኤፈርት ከሚያረጉ ከአምስቱ ትልልቅ ሰዎች አንዱ እሱ ነው ይላል የመከራው ዘመን ላይ ማቴዎስ 24 ላይ ነን ያለ ነው ማለት ነው ዲስኦርደር እንዳለባቸው እናጣራለን ለማንኛውም ግን እንደዛ ነው የሚሉት በቃ ሁሉ ነገር እኔ ነኝ ያደረኩት እኔ ማለት በጣም ይወዳሉና ሐማስ በፈረመው መሰረት በጣም ሰላማዊና ቀላሉ መንገድ ተጥፈቶ ጋዛን ለሌላ አስተዳደር ማስረከብ ነው ሰላም ጤና ይስጥልን የተወደዳችሁ ያለታ ቤተሰቦች እንዴት ይዟችኋል እንዴት አላችሁ ዛሬ ደግሞ በሌላ አንድ ሐሳብ ተገናኝተናል እንደምታውቁት ሰሞንኛ አንደኛው ሐሳብ የእስራኤልና የሐማስ ስምምነት ነው ከዚህ ጋር ተያይዞ ለሁለት ዓመት የዘለቀው ጦርነትና እርስ በርስ ግጭት መቋጫ ያገኘ ይመስላል የሰላም ስምምነት በሁለቱ መካከል ተፈርሟል ከሰላም ስምምነቱ ጀርባ ያሉ ጉዳዮችን እናነሳለን ከሱ ጀርባ ያለ አንድ ሰው አለ እሱ ሰውዬ እንደውም ሐሰተኛው ክርስቶስ ነው እስከሚል ድረስ ይሄዱ ሰዎች አሉ እሱ ጉዳይ እስቲ ለማጥራት እንሞክራለን ከዛ ባሻገር ግን ስምምነቱ ምንድነው እሱ ውስጡ ምን ጉዳዮች አሉት የሚለውንም ሐሳብ አብረን እናነሳለን በአብሮነት ከኛ ጋር እንድትቆዩ ነው እንጋብዘው ከያሬዶ ጋር ነው ያሬዶ እንዴት ይዟል ተነስተልኝ ከመነጠቅ መተን ወደ ምድር ወርደናል አሁን ደግሞ ይደርሳል መልካም እንግዲህ መግቢያ ላይ እንዳልኩት ሰሞንኛ ወሬያችን የሆነው የዚህ የእስራኤልና በሐማስ መካከል እንግዲህ ኦክቶበር 7 ላይ ሐማስ እስራኤል ላይ ባስወነጨፋቸው ሚሳኤሎች ከዛ ባሻገር ባፈናቸው ንጹሃን ዜጎች ላይ ተንተርሶ ሞቅና ደመቅ ያለ ማለት ከባድ የሚባሉ ጦርነቶች መካከል ምክንያቱም ወደ ኢራንም ጭምር ጉዳዩ ተሻግሮ እንደነበር እናስታውሳለን መነሻው ሐማስ እንደሆነ ይታወቃል ስለዚህ ከዛ ጋር ተያይዞ በጣም ጦፍ ያለው ጦርነት አንዴ ሄድ አንዴ መለስ ሲል የነበረው ነገር መቋጫ አግኝቶ እስራኤልም ቀላል ድብደባ አይደለም ያደረገችው በተለይ ጋዛ ላይ እና በጋዛ በጣም በርካታ ደግሞ ሰብአዊ ችግሮችም ሲፈጠሩ ነበር ምክንያቱም የምታነሳው እስራኤል ደግሞ በዛ የሐማስ ሰዎች ተሸሽገዋል የሚሉ ሐሳቦችን ስታነሳ ነበር እነዚህ ሁሉ ግን ውጥረቶች በመጨረሻ አንጻራዊ ሰላም እንበለው መዝለቁን እርግጠኛ አይደለንም ስለዚህ አንጻራዊ ሰላም ግን ተገኝቷል ስለዚህ ስለ ሰላሙ ጥቂት እናንሳና ከሰላሙ ጀርባ ስላሉ ሰዎች ደግሞ ጥቂት እናነሳለን ዲታያው እሱ ትክክለ ደስታው በእስራኤል ብቻ ሳይሆን በጋዛም ትልቅ ደስታ ነበር እንግዲህ ባለፉት 2 ዓመታት የነበረው በጣም ደም አፋሳሽ ጦርነት
ከባድ ጦርነት ከ60 ሺህ በላይ ጋዛውያን ያለቁበት ነው በእስራኤልም ቀላል ቁጥር ያልነበረው ሰው አልቋል ያው ባይመጣጠንም ነው ማለት ግን እስራኤል ሁልጊዜም ቢሆን አንድ ሰው በመቶ በሺህ ሰው ነው የምትለካው እና ራሳቸው በጣም ብርቅና ውድ አድርገው ነው የሚመለከቱት ያው ቁጥራቸው አነስተኛ ከመሆኑ አንፃርና እንግዲህ ያስበዋል 20 ታጋቾች መልሰው 2000 እስረኛ ነው ይሄ አንድ ሰው በመቶ ሰው መለወጥ ማለት ነው አይደል 20 ሰው ሲመልሱ 2000 ሰው እስረኛ ፈታለች እና በእስራኤል ብቻ ሳይሆን በጋዛም ትልቅ ደስታ ነበር እንዳልከው እንግዲህ ዶናልድ ትራምፕ ትልቅ ታሪክ ሰርተዋል እየተባለ ኖቤል ሽልማት ባያገኙ አሁንም እሳቸው ራሳቸው ለሰላም ኖቤል ያጩና ያዘጋጁ ነው ያሉት ያ ምርጫው ሰሞኑን ታስታውስ እንደሆነ በዩክሬንና በራሺያ ማለለው ጦርነት አስቆማለሁ ብለው ነበርና እንደው በ24 ሰዓት ውስጥ አስቆማለሁ ብለው ነበር ግን ያው ኦልሞስት ከአመት በላይ ምንም ማድረግ አልቻሉም ነገሩ ትንሽ ከባድ ነው ፑቲን እንደፈለገ መታረገው ሰው አይደለም ሁለት ነው ፑቲን የማየው አምባገነን መሪ አርጌ ብቻ ሳይሆን ዘመን ያስነሳው ሰው ይሄ ነው የጎግ ማጎግ መሪ ብዬ ነው ፑቲን ማስቀምጠው ቀጣዩ ጎግ ማጎግ ሰልፍ መሪ ነው ፑቲን ማለት ስለዚህ እንዲህ በዋዛ ሊበገር አይችልም አሁን ኒኩሌር ታጥቋል ምናምን አይደለም ያ ብቻ ምክንያቱም ራሺያ በጣም ብዙ ነገር ታግዶባታል በጣም ብዙ ዓለም አቀፍ ነገሮቿ ተይዘው ነው ያሉት ያም ሆኖ ትልቅ አቅም ያላት ሀገር ስለሆነች ትንቀሳቀሳለች ገባ እና ለአውሮፓውንም ስጋትነቷ በከፍተኛ ደረጃ ለኔቶ ቀጥሎ ነው ያለው ግን ዶናልድ ትራምፕ እዚህ ጋር ባረጉት ነገር ተሳክቶላቸዋል ምንም ጥያቄ የለውም ዲና ይደረግም ተሳክቶላቸዋል እንዳልከው አንጸራዊ ሰላም ለጊዜው መጥቷል ግን በእርግጠኛነት ይሄ ፍሽታ ይሄ ደስታ ዘላቂነት አለ ወይ አሁን እስራኤል እንግዲህ ጋዛ ለመደብደብ በዋናነት ምክንያቷ ታጋቾች ነበር የሰሜን እስራኤል ሰሜን ፓለስታይን መሪ ማህሙድ አባስ በጣም በቁጣ ነበር ሐማስ ላይ ሲናገሩ ነበር ለምንድነው ያገታቸዋቸውን ታጋቾች ለቃችሁ ህዝቡን በሰላም እንዲኖር ማታረጉት ብለው እስከ መሳደብ ደርሰዋል ይሁዳና ሰማሪያን የሚያስተዳድሩት ማለት ነው እንግዲህ አሁን ይሁዳና ሰማሪያ እስራኤል ናቸው ሚል እስራኤል ፓርላማ አጽድቋል ወደ ትግበራ ከገቡ ፍልስጤም ትባል ሀገር የለችም ማለት ነው በዓለም ላይ ደግሞ በጣም ብዙ ሀገራት ለፍልስጤም ሀገራዊ ዕውቅና በመስጠት ላይ ይገኛሉ ፍልስጤማውያን በቃ እንደ ሀገር ዕውቅና ያስፈልጋቸዋል በሚል አሁን መስከረም ላይ በነበረው በተባበሩት መንግስታት ስብሰባ ላይ የተለያዩ ሀገሮች ዕውቅና ሲሰጡ ተመልክተናልና እስራኤልን በፍጹም አትፈቅድም እስራኤል በፍጹም ፍልስጤም ትባል ሀገር ዕውቅና አግኝታ እንደ ሀገር እንድትቀጥል አትፈልግም ስለዚህ አሁን ደግሞ ባለው ስምምነት ላይ የስምምነቱ ዋና ነጥብ ካልከኝ መጀመሪያ ታጋቾች መለቀቅ ነው ሁለተኛ ደግሞ ያው ታጋቾች ሲለቀቁ እስረኛ ከእስራኤል ይለቀቃል ተለቋል ይሄ ወረደ ፉል ፊል አድርጓል ሁለተኛውና በጣም አደገኛው ስምምነት የሐማስ ትጥቅ መፍታት ሐማስ ፈርሟል ትጥቅ ፈታለሁ ብሎ ነገር ግን ልክ ስምምነቱ ካለቀ በኋላ ድርድር ያስፈልጋዋል ይሄ ነገር እያለ ነው ያለው እንደራደር እያለ ነው ያለው በፍጹም ይሄ ሊሆን የማይችል ነገር ነው እንዴትኛ ትጥቅ ፈተን ጋዛን ለማናቀው ኃይል አስረከበን ስምምነት ነው አው እንግዲህ ያስባል ዶናልድ ትራምፕ ባቀረበው እንትን ላይ ፈርሞ ሲያበቃ ሐማስ ወደዚህ ነገር መጥቷል ኢቭን የእስራኤል ጦር በተወሰነ ደረጃ የጋዛን ከተማና አንዳንድ ከተሞችን ለቆ ፈቀቅ ብሏል እዛው ነው ያለው ጋዛ ነው ያለው ኢቭን እስካሁን 50% የሚሆን የጋዛ ክልል በእስራኤል ቁጥጥር ውስጥ ነው ያለው ያም ሆኖ ሐማስ ወዲያውኑ የእስራኤል ጦር እንደለቀቀ ከተሞችን በሙሉ መቆጣጠር ጀመረው በፍጥነት ማለት ነው ማስተዳደር በዚህታ ግባ ተነስ ያለ ማስተዳደር ጀመረው ማለት ነው ከዋሻው ወጣ ከተደበቀበት ወጣ እና እንግዲህ ዮቤ የሐማስ ስልጣን ለመልቀቅ ዝግጁ አለመሆን ሌላ ድርድር ያስፈልገናል ማለት ነው ምክንያቱም ስምምነቱ እንደሚለው ጋዛ በሌላ ኃይል ከተለያዩ ከአረብ ሀገራት ከመናምን በሚወጣጡ ሌላ ሰራዊት እንድትመራ ሌላ ኃይል እንድትመራ ምናልባት የራሳቸው ከተማ ፖሊስ ብቻ እንዲኖር የሚል ነው እና ሶስተኛው ጋዛን መልሶ መገንባት ነው ለጋዛውያን የሚያስፈልገውን እርዳታ ማቅረብና ጋዛን ፋይናሊ መገንባት የሚል እንደዚህ አይነት ነገር ነውና ኢቭን የፍልስጤምን የሀገርነቱ ዕውቅና የሚል ነገርም ትንሽ የተነካካ ነገር አለበት የዶናልድ ትራምፕ ፒስ አግሪመንት ነው የሚለው ትራሱ ትራምፕ ፒስ አግሪመንት ነው የሚለው እና ከዚህ የተነሳ አሁንም በጣም ብዙዎች ጥያቄ ውስጥ የወደቁት በዚህ ምክንያት ነው የምር ሐማስ ትጥቅ ፈቶ ጋዛን አስረክቦ ነፃ ሀገር ሆና ጋዛ በሌላ ኃይል
የራሷን ሲቪል አስተዳደር እስክትመሰረት ይቀጥላል ወይ የሚለው ነገር አልተመለሰም። ለምን በሐማስ በኩል ያለ ተነሳሽነት እየታየ አይደለም፣ ጨርሶ እየታየ አይደለም። እስራኤል ደግሞ ለዚህ በጣም ግልጽ የሆነ ማሳሰቢያ ሰጥታለች። ሐማስ በፈረመው መሰረት በጣም ሰላማዊና ቀላሉ መንገድ ትጥቅ ፈቶ ጋዛን ለሌላ አስተዳደር ማስረከብ ነው። አይ የሚል ከሆነ ግን እንደጀመረው እንጨርሰዋለን ያላቸው እንደጀመረው በኃይል የገባበት ገብተን ትጥቅ እናስፈታዋለን። ይሄ ማለት ጦርነቱ ይቀጥላል። እዚህ ጋር ነው ያለው ነገር እንጂ ለጊዜው እዚህም ጋር ሳቅ ለቅሶ የተቀላቀለ ነገር አለ። ከባድ ጭፈራ ነበር፣ ከባድ ፌሽታ ነበር። ያው እንደዚህ ያለው የበዙ ደስታዎች መቼስ ቀጥሎ የሚያመጡት ኮንሲኩዌንስ የዛሬ 2 ዓመት ኦክቶበር 7 2023 ታይቷል። ጭፈራ ላይ ያሉ ነው ያው ሁሉ አደጋ የመጣው። አሁን ተመልሶ እንደገና ሻምፓኝ ወደ መርጨት ነው የተመጣው፣ ወደ ጭፈራ እንጂ ለእግዚአብሔር ምስጋና አይደለም ያለው እግዚአብሔር ምክንያቱም በህይወት ተርፈው የመጡት ናቸው እነዚህ የሞቱት ቀላል አይደለም። ገባ ከዚያ ውጪ ወደ 28 የሚጠጉ አስክሬኖች ይጠበቃሉ። 4 ነው የላከው ታውቃለህ፣ 4 አስክሬን ላከ። ከአራቱ ደግሞ አንደኛው አስክሬን የፍልስጤማዊ ነው፣ ወደ ሀገሩ ተመልሷል። አስክሬን መልሰዋል። ይሄ ፍልስጤማዊ ነው እስራኤላዊ አይደለም ብለው መልስ በዲኤንኤም አይስ ቀጥሎ እንዴት ይታያል የሚለው እነዚህ ሁሉ አሳሳቢ ናቸው ነው ማለት። እንግዲህ እሱ ነው አሁን አንዱ ጉዳዩን በጣም የሚያወሳስበው። በሐማስ በኩል ያለውን እንቢታ ስታይ ናቹራል ነው ትላለህ። እንዴት ናቹራል ነው ትላለህ? ነሰንስ እስራኤልን አምኖ ሐማስ ሙሉ ለሙሉ ጉዳዩን ትቶ ይሄዳል ብሎ ማሰብ በጣም ከባድ ይመስለኛል። ለምን ሲባል መጀመሪያስ ምንድን ነበር ጸቡ ወደዚህ ጉዳይ ከተተው ብለህ ስታስብ ማለት ሰላማዊ የነበረውን ነገር somehow ከእስራኤል ጋር በነበራቸው ማለት እስራኤል የምታደርጋቸው ነገሮች ስላልተመቹት ፕላስ የሙስሊሙንም እንትን ወክላለሁ ብሎ ነው የሚያስበው ሐማስ። ስለዚህ ከሱ ጋር በተገናኘ ስታስበው እስራኤልስ ዝም ብላ ተቀመጣለች ወይ? ኢቭን ሐማስ ቢጠፋ ወይም ደግሞ ሐማስ እንደው ትጥቁን አይፈታም እንጂ ቢፈታ እና ሙሉ ለሙሉ እንትን ቢያደርግ እስራኤል ዝም ትለዋለች ወይ ሐማስን? አይዳውት። ለምን ሲባል በታሪክ ውስጥ እንደሱ ስለታየ ማለት በተለያየ ጊዜ እስራኤል ጋር ጠላትነት የነበራቸው የተለያዩ ግሩፖች በተለያየ መንገድ አሳዳ እስራኤል ብዙ አይነት ነገር እንዳደረገቻቸው ታሪክ በግልጽ ይናገራል። ስለዚህ እሱን ፍርሃት ቢኖራቸው የሐማስ መሪዎች ወይም ደግሞ ሐማስ ውስጥ ያሉ ሰዎች ብዙ አዲስ ነገር አይመስለኝም። እንደው ከሆነ እንኳን ነው ብለው ግን ኢቭን ወደዛም የሚደረስ አይመስለኝም ሳስበው። ምክንያቱም ሐማስ እየዛተ ያለው ነገር ማለት ይለቀቅ ምናምን አለ እንጂ somehow ከሆነ ጊዜ በኋላ እስራኤል ምን እንደምታረገኝ ምን አቃለው አይነት ጥያቄ እንዳለው በግልጽ ተናግረዋል እነሱ። ምክንያቱም እጅና እግራችንን አጣጥፈን ተቀምጠን ከዛ ለእስራኤል ምናምን ብንል ነገ ተመልሳ የሆነ ነገር ታረገናለች የሚል ፍርሃቱ እንዳለባቸው በተለያየ መንገድ ሲገልጹ ነበርና ለዚህ ነው ቅድም አንጻራዊ ማለት የፈለኩት እኔ ፕላስ ሌሎች ያው ፖለቲካል ጉዳዮች የሚነሱበት መኖሩ ሳይዘነጋ ማለት ነውና ይሄ ነገር ድጋሚ ከመሄዱ ጋር ተያይዞ ፕላስ ከዚህ በፊት የነበረው የእስራኤልም ሐሳብ እና ደግሞ የአሜሪካም ጋዛን ሙሉ ለሙሉ የመቆጣጠር ሐሳብ ለሐማስ እንቅልፍ የሚነሳው ጉዳይ ይመስለኛል። ምክንያቱም መቆጣጠሩ አይቀርም። እስራኤል አሁን ለሌላ ሲቪል ምናምን አስተዳደር ይሰጥ እንኳን ቢባል ቴክኒካሊ እስራኤል ነች ቀጥ ብላ የምትቆጣጠረው የሚለው ሐሳብ እስካሁንም ድረስ አለ። ስለዚህ በዛ ምክንያት ሰላሙ የሚቆይ አይመስለኝም። እንደኔ ቢቆይ ደስ ይለኛል ግን አይመስለኝም። ምክንያቱም ሐማስም ገፍቶ ያንን ነገር ማለት ጦርነቱን ምናምን ምክንያቱም ትረስት ሊኖራቸው ስለማይችል ምንድነው መሰለ ሐማስ እኮ የራሱን ጦርነት አለ የሚተዋጋው የውክልና ጦርነት የተዋጋው ፕሮክሲ ነው። ሐማስ ፕሮክሲ ነው እንጂ ሐማስ በቀጥታ እስራኤልን በራሴ እገዳደራታለሁ አሸንፋታለሁ ወይም ደግሞ እስራኤልን እቅድ በኔ ላይ ያላትን ወይም በጋዛውያን ላይ ያላትን ጫና ቀለብሳለሁ ብሎ የተዋጋው ውጊያ አይደለም። የራሱ ፕላንና ፕሮግራም አይደለም። የራሳቸው የኢራንን ፕላንና ፕሮግራም ነው ተግባራዊ ያደረጉት። ስለዚህ እስራኤልን ሳላጠፋ እንቅልፍ አይወስደኝ የምትላጋ አንድ ሀገር ባለም ላይ ብትኖር ኢራን ናት። ስለዚህ የኢራንን ጦርነት በውክልና የተዋጋው ሐማስ ብቻ አይደለም። በዚህ በሰሜን በኩል ደግሞ ስትመጣ በደቡብ ነው እሱ ያለው ሂዝቦላ አለ፣ የሊባኖስ ሂዝቦላ አለ። እልፍ ብለስቴድ የኢራቁ ታጣቂ አለ፣ እንደገና የሁቲ ሚሊሻ አለ፣ የመን ላይ አለ። ወደ 7 የሚጠጉ ታጣቂ ኃይላት እስራኤልን ሲዋጉ መሳሪያ ከየት አመጡ? በጀት ከየት አመጡ?
አቅርቦታቸው 100% ከየት ነው ካልከኝ እስራኤልን ሳላጠፋ ውጊያ አላድርም ብላ የምትለው የኢራንን ውጊያ የኢራንን ራይ ነው የሚኖሩት አየው እዚህ ሐማስ እንጂ ጋዛውያን እኮ እስራኤል ገብተው ሰርተው የሚወጡ ናቸው ከእስራኤል ውሃ መብራት የሚያገኙ ናቸው በእርዳታ የሚኖሩ ናቸው እንጂ በፈጠራ በሀብት በንብረት የበለጸጉ ሰዎች አሉ በጣም ድሆች በጣም ችግረኛ ህዝብ ያለበት ሀገር ነው እስራኤል ምድሯ ላይ ባልነበረችበት ጊዜ ሁሉ ያለምንም ስልጣኔ የኖሩ ሰዎች ናቸው ምናልባት አላክሳ መስጊድን እንጠብቃለን ብለው እስራኤል ድንበር ላይ የተሰበሰቡ ናቸው ገብቷል ስለዚህ የሐማስ ወደዚህ ጦርነት መግባት ጊዜው አሁን ነው 1 2 3 ተኩስ ተብሎ በመመሪያ በኢራን መመሪያ የተተኮሰ ተኩስ ነው ምናልባት ከዛ ጦርነት በኋላ በመላው ዓለም ያለውን ያረቡን ዓለም ማንቀሳቀስ ጂሃድ ማስነሳት በእስራኤል ላይ እና እንደተባለው እስራኤልን ገፍቶ ወደ ባህር መጣል አየው ዓላማው ነው አልቲሜትሊ አላክሳ ተነካ ነው ጦርነቱም ነበር ያላክሳ ማዕበል ነበር ያላክሳ ማዕበል ማለት አላክሳ ሊፈርስ ነው ተነሱ ነው በመላው ዓለም ያላችሁ ሙስሊሞች ተነሱና አላክሳን ታደጉት ይኸውኛ ጀምረናል ጦርነቱን አብረን እንጨርሰው ነበር ማንንም አልቆመም ኢራን ነበር ሲታገል የነበረችው በዙሪያ ያሉትን ሂዝቦላንም ሁሉንም ማስታጠቅ ፋይናል የቀረ ሁቲ ነው ሁቲንም ዛው ድረስ የረች አሜሪካ ጭመስ ደበደብ ቆየች አይደለም የሁቲ ማቀም በጣም የተዳከ የመን እንግዲህ ሞተች ሀገር ናት እዚህ ሙትት ያለ ሀገር ላይ ነው የሚመቻቸው እነሱ እንደፈለጉ የሚሆኑት ማለት ነውና ለሀገር የሚኖሩ ለህዝብ የሚኖሩ ሀገራዊ ራዕይ ያላቸው ለዳው ለችግረኛው ህይወት መለውጥ የሚኖሩ ሰዎች አይደሉም እንጂ ቢሆኑ ኖሮ በሰላም መኖር ይችላሉ በያስባለው ነው እንደኔ ለምን ወደ 20 ዓመት እንግዲህ ሐማስ አንደርግራውንድ ሲቆፍር 20 ዓመት ቆይቷል የሊባኖስ ሂዝቦላ አንደርግራውንድ ተነል ሲቆፍር 20 ዓመት ቆይቷል በዚህ ዓመት በሙሉ መሳሪያ የተቀጠቁ ናቸው እነሱ አገራቸው ማበልጸግ ህዝባቸው ማሳደግ ትምርቱን ማሳደግ እርሻው ማሳደግ ከመናው ማሳደግ በፈጠራ በቴክኖሎጂ መለወጥ የትምርት ስርዓቱን መለወጥ በሚችሉበት ጊዜ ሙሉ ኃይላቸው ጦር ያደራጁ ተነል እየቆፈሩ ይኖሩት እነሱ አልቲሜትሊ ዓላማቸው አርጎ የተባሉት ማድረግ ነው ፋይናሊ እስራኤልን ከምድረገጽ for once and last ማጥፋት ነው አለቀ እነዚህ ፕሮክሲ የሚባሉ ኃይላት አክሲስ ብላ ኢራን ተጠራቸው ኃይላት በቀጥታ የራሳቸው ራዕይ ኖራቸው እስራኤል በጠፋ እንጠቀማለን እናገኘው ወይ እስራኤል እንዲያረጋችን በሚል አይደለም የሚነሱት አርጎ የተባሉትን የሚያደርጉ ናቸው ኦፍ ኮርስ አሁን እስራኤል ስታስብ ከመላው ዓለም የሚሰበሰብ ህዝብ አላት ከአራቱም ማዕዘን የሚጎርፍ ህዝብ አለ ማን ነው የጠራው ሰማይ ነው የጠራው ማን ነው የጠራው ትንቢት ነው የጠራው from all over the world የሚሰበሰብ ህዝብ አለ ቦታ ይበቃቸው ኤማት ግን እስራኤልን ጫፍ ሰፍረውበታል ማለት አይደለም ለምን እኔ እስራኤል አገር በነበርኩበት ጊዜ ስጓዝ አብዛኛው ከኢየሩሳሌም እስከ ገሊላ ሲል አብዛኛው ቦታ ሰው የለበትም ስቲል ሰው የለበትም ስለዚህ አሁን እንኳን ወደ እስራኤል ሀገር ላይ መጡ ሰዎች እስራኤል ጠባብ አይደለችም ገባ ሌላውም ገና ከግማሽ በላይ በውጭ ያለው ህዝብ ቢመጣ እስራኤል ትንሽ ሀገር ናት ኦፍ ኮርስ ትንሽ ናት በጣም ውሽመጥ በጣም ትንሽ ሀገር ናት እና የድንበር መጋፋት አለ ድንበር የምትገፋው ግን እሷ የሶሪያ ጎላን ወደ ጎላን ሶሪያን ትገፋ እንግዲህ ጎላን ገብታለች ሶሪያ ወደ ሊባኖስ ሂዝቦላ ወዳለበት ወደዛ ትገፋለች ወደዚህ ወደ ሐማስ በደቡብ በኩል ትገፋለች እንደዚህ አይነት መገፋት ህዝቡ በጣም እየጨመረ ሲሄድ አዳዲስ ሰፈራዎች ይመሰረታሉ አዳዲስ ሰፈራዎች ይቋቋሙ አዳዲስ ሰፈሮች መንደሮች ከተሞች በጣም ዘመናዊ ከተሞች ናቸው የሚገነቡት በዚህ መንገድ የመጋፋታው ጉዳይ አይቀሬ ነው ዝም እየታሰቡ ለምን ዘመኑ ደርሷል ቀኑ ደርሷል ልትወልድ የደረሰች ሴት ምጧ የመጣ ያለ ሴት የሚያስፈልጋት ለወሊድ እንደምታዘጋጁሉ በየትኛውም ሰዓት መውለድ ስለምችል ሁሉ ነገር ሬዲ ነው ታው ያጥሜት ሬዲ ነው የጻኑ አልባሳት ሬዲ ነው ምናምን ሬዲ ነው ኤቭሪቲንግ ሬዲ ነው በቃ አይደለ በጣም ብዙ ነገር አሻንጉሊት ማምሰቅለው ነው የሚወልዱት እንደዚህ ነው እስራኤል እየሆነች ያለችው አሁን የእስራኤልን ጉዳይ ሰውኮ በጣም ቀለል አድርጎ ፖለቲካ ሲያርገው ይገርመኛል አይደለ ስላት ፖለቲክስ ሄቨንሊ ነው ሰማያዊ ነው በጣም ያልገባን ነገር ነው መንፈሳዊ ነው ሰማያዊ ነው ወደድን ጠላንም አንተ ምን ሆናል የትኛውም የአውሮፓ ሀገር ካለው ትጥቅ መሳሪያ በላይ 2000 ዓመት ምድራቸው ላይ ከነበረው ከነ ጀርመን እንግሊዝ ፈረንሳይ በላይ እስራኤል ታጥቃለች በ77 ምናምን 78 ዓመት ታጥቃለች በሲያጭ የአንድ ትውልድ እድሜ በማይሞላ ጊዜ ታጥቃለች እና የሆነ ሚረራት እጅ እንዳለ ዓለም እያየ ነው ፍለፊት ምን ልታረግ ይችላል አንተ እግዚአብሔር ሲሰራ ከመደነቅ ውጪ
ምንም ታረጋ አትችልም ችግሩ እግዚአብሔር ነው ብለን አናምንም እግዚአብሔር እጅ ነው እያደረገ ያለው ትንቢት ነው እያደረገ ያለው መለኮታዊ ጣልቃ ገብነት ነው እየሰራ ያለው ብለን አናምንም that's why confused ልክ እንደማያምን ሰው እንደ ዓለማዊ ሰው መንፈሳዊ የምትለው ሰው ጭምር አብሮ አንዳንዴ ግራ ሲጋባ of course ይሄን ሚዲያ ሁሉም ማለት ሰው ላይው እንደሚችል ገምታለሁ whatever it is ግን ወደርም ጠላል መስሪያ ጉዳይ spiritual መንፈሳዊ እዚህ ምናልባት ሐማስ ቢለቅ ዲሳር ቢያርግና ሙሉ ትጥቅ ቢፈታ እስራኤል ምናልባት መታገኘው ፕሪቪሌጅ መቅደሱ መስራት ነው ግን እስራኤል ብቻ ማን ሐማስ ብቻ ነው ወይ መቅደሱ እንዳይሰራ የሚቀላቀለው ሐማስ ብቻ ነው ወይ የእውነት ነው ነገር ኳታር ዝም ትላለች ሙስሊም ሀገር አለች ሳውዲ በዙሪያ ያሉ በሙሉ ምንድናቸው ሙስሊም ካንትሪስ ናቸው ሐማስ ብቻ አይደል ሂዝቦላ ብቻ አይደል እነዚህ ታጣቂ ቡድን ስለሆኑ ነው እንጂ በመላው ዓለም ያሉ ሙስሊሞች ይሄንን በጣም በዝምታ አሜን ብለው ይሁን ሳይ እንኳን ብለው የሚቀበሉት አይደለም ምን አላክሳ ሶስተኛው የእስልምና ቅዱስ ስፍራ ነው ሶስተኛው ቅዱስ ስፍራ ነው ከዚህ አንፃር እስራኤል መቅደሱን ወደ መስራት ከመጣች ይሄ መስጊድ ይፈርሳል አይቀርም ይፈርሳል እና እንዴት የሚፈርሰው ይሄንን የማድረግ ኦቶሪቲ ስልጣን ያለው አቅም ያለው ፓወር ያለው ሰው ሲመጣ ብቻ ሁሉም በትሩም ይዘርጋለት እጁን የሚያነሳለ ሰው ሲመጣ ብቻ ነው የሚደረገው ነው ይሄ ነው ማለት እንጂ እስራኤል ባላት የጦር መሳሪያ አይሆንም ይሄ ወይም እሱ መንገድ ጠረጋ ተጀምሯል ይላሉ ሰው አንደረደርኩ ማለት የጃሬድ ኩሽነር ነገር እየተነሳ ነው ያው ያንተ ሞክሼ ያሬድ ኩሽነር የዶናልድ ትራምፕ የኢቫንካ ልጃቸው ባልተቤት ነው እና ያሬድ ኩሽነር አዲስ ሰው አይደለም ማለት በተለይ የዶናልድ ትራምፕ የመጀመሪያው የፕሬዝዳንትነት ዘመን ላይ በጣም ድምጹን ከፍ አድርጎ ሳያወራ ግን የተደመጠ ሰው ነው ይሉታል እና ይሄ አብርሃሚክ ኮድ የሚባለውን አብርሃሚክ አኮርድ የሚባለውን ነገር የበለጠ ወደ ጋድ እንዲመጣ የተጫወተው ሚና በጣም ትልቅ ነው እና እንደውም በአሁኑ የሰላም ስምምነት ላይ ትልቅ ስፍራ እንደነበረው እንግዲህ ዶናልድ ትራምፕ እንደምታውቀው ለሌላ ሰው ክሬዲት መስጠት በጣም ሰነፍ ናቸው ሁሉን ነገር ያደረኩ ማለት ነው የሚወዱት እና እንግዲህ ምን ዲስኦርደር እንዳለባቸው እናጣራለን ለማንኛውም ግን እንደዛ ነው የሚሉት በቃ ሁሉ ነገር እኔ ነኝ ያደረኩት እኔ ማለት በጣም ይወዳሉና በዚህኛው የሰላም ስምምነት ላይ ግን በጣም ዋነኛ ሰው አይተኬው ሰው ሲሉ ሲያሞካሹት ነበር ጃሬድ ኩሽነር በሰዎች በጣም በብዙ መንገድ እንትን ይሉታል ግን አንዱ በጣም ከባድ ሆኖ የተነሳው ነገር ምንድነው ይሄ ሰው ዲፕሎማት አይደለም ፕሬዝዳንት አይደለም የፖለቲካ ተሳትፎ የለው በእንደዚህ አይነት ሁሉ የሆነ ነገር ለማምጣት ወይም የሰላም ስምምነት እንዲፈረም ለማድረግ ምንም አይነት ማንዴት የለውም የሚባል ሰው ከ2020 ላይ የዶናልድ ትራምፕ አማካሪ እንደነበር ይታወቃል በዛ አይነት መንገድ ሆኖ የመጣ ሰው የትልቅ የቢዝነስ ሰው ነው ምንድነው እሱ ይሄንን ስምምነት እንዲደረግ ትልቁን ሚና ተጫውቷል የተባለለት እንግዲህ ስምምነት ውስጥ ያሉትን ሀገራት ስናያቸው በጣም እርስ በርሳቸው አይጥና ድመት የሚባሉት ሁሉ እዚህ የሰላም ስምምነት ውስጥ በአንድና በሌላ መንገድ ተካተውበታል የእስራኤልና ሐማስ ብቻ ሳይሆን እነ ቱርክ አሉበት ሳውዲ ኳታር ዩኤኢ ግብጽም ጭምር ያው አለችበት እና ያው አሜሪካ ኦቨርሲ ታረጋለች ጉዳዩን ማለት ነው ሳውዲም በተመልካችነት አለች ቀጥታ ባይመለከታትም ጉዳዩ ማለት ነውና እነዚህ ሁሉ ነገሮች አሁን ዩኤኢ እና ሳውዲን ስታይ በጣም ለረጅም ዘመን ያልተፈታ ትልቅ ጉዳይ አላቸው ስለዚህ እነዚህን አይነት በጣም አይደረጉም የሚባሉ ነገሮችን እንዴት አርጎ ነው ይሄ ሰውዬ ወደ ሰላም ስምምነቱ ያመጣቸው እንደው ምን ቢላቸው ነው ምን አይነት ስምምነት እንዲያደርጉ ፑሽ ቢያረጋቸው ነው እንደው ምን አይነት እንደውም አንድ ሰው እንደዚህ ይላል ምን አይነት ኤክስትራ ኦርዲነሪ የሆነ ግሬስ ቢኖረው ነው ይላል ወይም ደግሞ ምንድነው ለተፈጥሮ የሆነ እና በጣም ከባድ የሚባል ምን አይነት ኃላፊነት ተሸክሞ እዚህ ድረስ ያደረሰው ምን አይነት ነገር ቢኖረው ነው ብሎ ያነሳልና ይሄንን ነገር ያነሱ ይሄ ሰውዬ ምናልባት ዳንኤል 9:27 ላይ የተባለው ሰውዬ ሆነ እንዲያስተኛው መሲህ የሚል ሐሳብ ያነሳ ነው ጃሬድ ኩሽነር ትንሽ ስለ ሞክሼ ትንሽ አውራል ያኔ በትራምፕ የመጀመሪያ የምርጫ የፕሬዝዳንትነት ዘመን ላይ
ሲኒየር አድቫይዘር ነበር እንደውም እሱ እና ያልተቋጨው ከሳውዲ ጋር የነበረው እስራኤልና የሳውዲን ስምምነት ለማፈራረም ሳውዲ የነበረውን ኬዝ የነበረው እሱ ዞሮ አብርሃም አኮርድ የሱ ፕሮግራም አይደለም የዶናልድ ትራምፕ ፕሮግራም ነው አብርሃም አኮርድ እስላምና ክርስቲያን ማስታረቅ አይደለም ዓላማው የአብርሃም አኮርድ ስምምነት በእስራኤልና በአረቡ ዓለም መካከል ሰላም ማምጣት ነው ምናልባት ይሄንን ስናይ ያሬድ ኩሽነር የነበረው ሚና ቀላልም ባይሆን ሰውየው ማን ነው ጥያቄው ሾርት ሰውየው ማን ነው ይሄ ሰው ማን ነው አሜሪካ 666 አቬኒው ይባላል 666 ጎዳና የሚባል አለ እዛ ላይ ደግሞ እንደዚሁ 666 ሚል በጣም ትልቅ ታወር አለ እሱን ህንጻ በነገራችን ላይ ተጫርቶ የገዛበት ብር በጣም ዘግናኝ ብር ነው ማለት በጣም በብዙ ርቀት ሄዶ ነው የገዛው የሚለው እሱ ሐሳብ ሲነሳ ነበር ልክ ነው 666 ታወር የሚለው እሱ የሱ እንትን ሪሴት ነው ሰውየው የሚሰራው ያሬድ ኩሽነር አይሁዳዊ ነው ቀደም ብለዋል ኢቫንካ የትራምፕ ልጅ እና አግብቷል ስለዚህ ኦሬዲ ወደ ፕሬዚደንሻል ፓላስ ገብቷል እና ዛስ ዋይ ይሄን ድል አድቫይስ የማድረግ ድል እንጂ እንትና ኤሎን መስክን ካየው ኤሎን መስክ በዚህ ደረጃ ድል አላገኘም ኤሎን መስክ የትራምፕ አድቫይዘር የመሆን ድል አላገኘም ያው ምርጫው ላይ የነበረው ከባድ ተሳትፎ ነበረ ትራምፕ እንዲያሸንፍ ከዛ በኋላ ግን በመሃል በተፈጠረ ለመግባባት የራሱን መንገድ ነው የሄደ ያለው እና ያሬድ ኩሽነር ትንሽ የሚያጠራጥር ነገር የለው ማለት ነው እውነት ለመናገር ግን ሰውየው አደባባይ ወጥቶ ሲናገር አትሰማው በጣም ኢሎከንት ማውዝ ሆኖ ሲያወራ አትሰማው ትንሽ አንዳንድ ንግግሩ ለመስማት ሞክሬ ነበር በጣም ብዙም ኢምፕረስ የሚያደርግ አይደለም ኖርማል ስፒች ነው በጣም ግሬስፉል ምናምን አይደለም በጣም የተለየ ኤክስትራኦርዲናሪ እንትን ያለበት አይነት ሰው ነው ብለህ የምትለው አይደለም ግን አይሁዳዊ ከመሆኑ ጋር ተያይዞ ከዚህ ከ666 ጋር ከሚለው ጎዳና ላይ ካለው ህንጻ ጋር ተያይዞ ትራምፕ ጋር ካለው ሚና ጋር ተያይዞ ሰውየው ላይ ጥያቄ ሲነሳ ቆይቷል በመጀመሪያው ተርም ላይ በትራምፕ የመጀመሪያው የምርጫ ዘመን ላይ ነበር ጥያቄ ሲነሳ የነበረው አሁን ደግሞ ሲኒየር አድቫይዘር አይደለም በዚህ ጋር እንደ ስፔሻል ዴሊጌሽን ተልኮ ነው እንጂ አሁን አድቫይዘሪ አማካሪ አይደለም እሱ አሁን ኦፊሻሊ የትራምፕ አድቫይዘር ሆኖ አልተቀመጠም ግን ይሄን ጉዳይ ለመፍታት ግን ከተሰየሙ ሰዎች ማለት አንዱ እሱ ነው ወደ ግብጽም ወደ ምንም ሲሄድ ነበር ሰውየውና ዞሮ አብርሃም አኮርድ የትራምፕ ፕሮግራም ነው የሰውየው ፕሮግራም አይደለም ያሬድ ኩሽነር መንፈሳዊ ዓለም ላይ አይሁዳዊ ከመሆኑ ውጪ ያለውን ነገር ሚስጥራዊ ነው we have no idea እንዳልኩ ከ666 ጋራ በዚህ ህንጻ በዚህ መንገድ ጎዳና ካለው ግንኙነት ውጪ አሁንም የተለየ የተገለጠ ለምሳሌ 666 ፕሮሞት ሲያደርግ ወይ የሆነ ነገር ሲያደርግ አይታይም ፐብሊክ ስፒከር ፊገር አይደለም ተናጋሪ ሰውም አይደለም ግን ሰዎች ጋር ገብቶ ዲል በማድረግ ግን በጣም የተዋጣለት ሰው እንደሆነ ቀላል ሚና እንደሌለው ቀደም እንዳልከው ዶናልድ ትራምፕም ሲመሰክሩለት ነበር ዞሮ እንግዲህ አሁን ትንቢተ ዳንኤል ምዕራፍ 9ን አንስተህ ስታስብ ማነው የእስራኤልና የአረብ ሀገራት እርቅ አይደለም እዛ ላይ ያለው አጀንዳ ብቻ አይደለም ከብዙ ሰዎች ጋር ነው የሚለው ከብዙ ሰዎች ጋር ኢንሴንስ ከብዙ መሪዎች ጋር ከብዙ መንግስታት ጋር ማለት ነው ስለዚህ የሚመጣው ሰው ዓለምን በሙሉ ሴፍ ፕሌስ እንደውም ከሱ ይልቅ ትራምፕ ይመስላል ወደዛ ለመሄድ አሁን አብርሃም አኮርድ ማን ፕሮግራም ነው መጀመሪያም አሁንም የትራምፕ አይዲያ ነው ሐሳብ አይደል እስራኤልን ከተቀረው የአረብ ሀገራት ጋር ከገባችበት ቁርሾ ማውጣትና ሰላማዊ ግንኙነት እንድታደርግ ማድረግ ከትንቢተ ዳንኤል ጋር ይገናኛል አይዲያው ይገናኛል ምክንያቱም ትንቢተ ዳንኤል ላይም የሚነሳ ከእስራኤል ጋር ተያይዞ እኮ ነው የተነሳው የሚነሳው ሰው ለ7 ዓመት ወይም ለአንድ ሱባኤ ጽኑ ቃል ኪዳን ከብዙ ሰዎች ጋር ያደርጋል የሚለው ስለዚህ ይሄንን ቃል ኪዳን የሚያደርገው ሰው በጣም ተቀባይነት ያለው ሰው ነው እምቢ ልትለው የማትችለው ሰው ነው አውቶማቲክ የሆነ ሰው ነው አግሪመንቱ ነው ማለት አውቶማቲክ የሚሆን ነው በመንፈስ ኃይል የሚመራ ሰው ነው እና ዓለም አቀፍ ተጽዕኖ የሚያመጣ ሰው ነው አሁን ቀደም ስናወራ የራሻና ዩክሬን ጉዳይ እንደውም እየባሰ ነው
እንደውም ትራምፕ ለዩክሬን በጣም ከባድ ምን ይባል ጦር መሳሪያ እንደው ሰጣለው ይያለ ነው ያለው ያቱም ፑቲን ቢለው ቢያረጋው ቢያባበለው ቢሰራው ቢያቆለማምዘው ምን ቢለው አልሰማም ማለት ዘመን ያስነሳው ሰው ነው እንዴት አድርጎ ይመጣል በቃ እሱ እኮ ታስሯል በሆነ መንፈስ ታስሮ ሆነ ለፑቲን የሚመራ ሰው ሲሪየስሊ ማንንም ቢያምን እኔ እምነቴ ነው የምናገረው ኢዮቤ ማንንም ቢያምን የራሱ ጉዳይ ሰውየው ዘመን ያስነሳው ሰው ነው ማለት ራሻ ጊዜዋ ነው አሁን ራሻ ጊዜዋ ነው አሜሪካ የተወሰነ ጊዜ የምትሄደው ከዛ በኋላ የተወሰነ ጊዜ በኋላ አሜሪካ አትሄድም ለምን የእስራኤል ቀኝ እጅ ማለት አሁን አሜሪካ አይደል አሁን ኔታንያሁን ከሰማው በዋይት ሃውስ ታሪክ አለ እንደ ዶናልድ ትራምፕ አይነት የእስራኤል ወዳጅ ኤቨር መተው ያቀም ነው እውነት ነው ዋይት ሃውስ ይሄን ያል ከገቡ ፕሬዝዳንቶች ውስጥ ለእስራኤል በዚህ ልክ ፌቨር ያደረገ በዚህ ልክ ከእስራኤል ጋር አብሮ የቆመ የወገነ እንደ ዶናልድ ትራምፕ አይነት ሰው የለም እውነት ነው 100% እውነት ነው ያሁንም ይሄው ያደረገ ያለው ነገር ተመልከተ ሰልክ ለጊዜውም ቢሆን ፎይታ ታገኛል ኔታንያሁ በጣም አረፈቀው ታጋቾችን አምጣል አስለቀቀለ ሰልፍ ነው አደዋይ ሰልፍ ነው ጧት ማታ አሁን የሰልፍ ይቆማል በቃ ሁሉም ወደ ቤቱ ገባ ማለት አየው በተነለት ይሄ በጣም ለሱ ትልቅ ፕሪቪሌጅ ነው ነቴ ነው ነገር በተረፈ ግን ትንቢተ ዳንኤል ምዕራፍ 9 ቁጥር 27 ያሬድ ኩሽነርን በለው ዶናልድ ትራምፕን በለው ጀምረውታል ካልከኝ የመከራው ዘመን ጀምሯል እያልከ ነው ያለው አንዱ ሱባኤ ማለት ከሰባው ሱባኤ ተቆርጣ ያቀረች አንዱ ሱባኤ ናት ትንቢተ ዳንኤል ምዕራፍ 9 ቁጥር 4 እስከ 27 ስታነብ ሰባ ሱባኤ ለእስራኤል ተቀጥሯል የሚል ቃል ታገኛለህ የዚህ ሰባ ሱባኤ ዓላማ ለስድስት ነገር ነው አንደኛ በደልን ኃጢያትን በደልን አመጽን ከእስራኤል ማስወገድ ነው 3 ሁለተኛ የዘላለምን ጽድቅ በእስራኤል ማግባት ነው ራእይና ትንቢትን ማተም ነው ፋይናሊ ቅዱሳን የተባለውን አራተኛው ቤተ መቅደስ መቀባት ነው እነዚህ ለእስራኤል እንዲፈጸሙ ሰባ ሱባኤ 490 ዓመት ተቀጠረ ነው የሚለው ሰባቱ ሱባኤ ኢየሩሳሌም ተሰራችበት 69ኙ ሱባኤ መሲህ እስኪመጣ ድረስ ሆነ 62 ሱባኤ ክርስቶስ እስኪመጣ ወደ 62ኛው ሱባኤ ጌታ ተገደለ 62 ጌታ እስኪመጣ 7 ኢየሩሳሌም እስክትቀጠር 69 አንዷ ሱባኤ ቀረች አይደል በዚህ መሃል በዚህ ባንዷ ሱባኤና በ69ኙ መካከል አሁን ያለው ዘመን ገባ የጸጋ ዘመን መልህ ገባ 2000 ዓመት ገባ አንዷ ሱባኤ ገና ወደፊት የምትጠበቅ የ7 ዓመት የመከራ ጊዜ ናት ስለዚህ ክርስቶስ ተቃዋሚ የምንለው ሰው ትንቢተ ዳንኤል ምዕራፍ 9 ቁጥር 27 ላይ ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ሚል ለ7 ዓመት የሚያረጋው ሰው ተነስቷል ካልከኝ ኦሬዲ የት ነው የመከራው ዘመን ላይ ማቴዎስ 24 ላይ ነን ያለ ነው ማለት ነው ቢፎር ራፕቸር ማለት ነው ከንጥቀት አስቀደው ንጥቀሳው አንተና ሳንነጠቅ ያው በመከራው ዘመን ከንጥቀት በፊት ይሆናል ብለው የሚያስቡ ሰዎች መኖራቸው እንግዲህ እሺ አሁን እንደነሱ እንኳን ምንስማማ የክርስቶስ ተቃዋሚ የምንለው ሰው በአለም ላይ ኦሬዲ ምን ያደርግ ነው ማለት ነው ኦቨርዌልም ያደርግ ነው ግን የራሻና ዩክሬንን ጦርነት ማስቆም ትራምፕ አቅቶታል አየው ስለዚህ የሐማስና እስራኤል ውል በእንጥልጥል ያለው ገና አላለቀም በእንጥልጥል ያለው ነቴንም ነገር አላለቀም እና ያነሳን ያለነው ነገር ምንድነው በትክክል ያሬድ ኩሽነር የክርስቶስ ተቃዋሚ በመጀመሪያ አሁን የክርስቶስ ተቃዋሚ ብለን የምንለው ማቴዎስ 24 ጌታ በስሜ ይመጣሉ ያላቸውና ትንቢተ ዳንኤል ላይ ምናገኘው ሰው ዮሐንስ ራእይ ምዕራፍ 13 ላይ ምናገኘው ሰው በዋናነት የሚነገረው እኔ ክርስቶስ ነኝ ብሎ በዓለም ላይ የሚገለጠው ሰው ዮሐንስ ራእይ ምዕራፍ 13 ላይ ሁለት ሰዎች ናቸው የሚገለጡት ሁለት ሰዎች ናቸው ራእይ 13 አንድ ላይ ከባህር የሚወጣ ሰው አለ ይሄ ከባህር የሚወጣው ሰው ከአሕዛብ ዓለም የሚነሳ ነው ናት ጂው አይሁዳዊ አይደለም ከአሕዛብ ዓለም የሚገለጥ ነው ከአሕዛብ ምድር የሚገለጥ ነው ኪንግ ነው is a king not a prophet ነብይ አይደለም ከአሕዛብ ዓለም የሚወጣ ነው ባህሪ አሕዛብ ዓለም ነው የሚያሳየው ትንቢተ ዳንኤል ምዕራፍ 7 ላይ ስለዚህ የሰውዬ አብዛኛው most probably ከሮም ይነሳል ተብሎ ኤክስፔክት የሚደረገው ለምን ትንቢተ ዳንኤል ምዕራፍ 9 ላይ ፍንጭ ይሰጠናል በነቢያት የተሰራችውን ኢየሩሳሌምን የሚያፈርሷት የክርስቶስ ተቃዋሚ የምንለው ሰው ከሚነሳበት ሀገር የሚነሱ ሰራዊቶች ናቸው በጢጦስ መሪነት
በ70 ዓመተ ምህረት እዚህ ይሄ ሰው የሚነሳው ኢየሩሳሌምን ያፈረሱት ሮማውያን ከሚነሱበት ከሮም ነው ማለት ከአይሁድ መካከል አይደለም እንግዲህ ሮም ስንል አሜሪካንን ጨምረ አውሮፓን ጨምረ አንድ ላይ ቆጥረህ ካልሆነ በቀር አንድ ላይ ጨፍልቀው አሜሪካንን የአውሮፓ ፓርት አርጋት the whole Europe ጨምረ ካልሆነ ነው ማለት በጣም ከባድ እንደዚህ ኤስቲሜት ለማድረግ በጣም ከባድ ነው በሮም በቫቲካን ካቶሊክ አለች what's going on there ግብረ ሰዶማዊነትን ኦፊሻል አርገ በመላው ዓለም ላይ መፍቀድ በዓለም ላይ መፍቀድ ለግብረ ሰዶማውያን ቤተክርስቲያን ዕውቅና እንድትሰጥ እንድትባረክ ማድረግ ይሄ በጣም ከባድ ሚስጥር ነው በቀላሉ መታወራ የሞራል ጉዳይ አይደለም የኪንግደም ጉዳይ እግዚአብሔር መንግስት ታስብ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ተብሏል ሮሜ 14:17 ላይ የእግዚአብሔር መንግስት ጽድቅና ሰላም ከተባለ ጽድቅ ብቻ ናት ኃጢያት የለም ነው አየ ከዚህ አንፃር ያሬ ኩሽነር አይሁዳዊ ነው አሜሪካ ሀገር ቢኖርም ሪስቴት ባለቤት ቢሆንም ባለሀብት ቢሆንም አይሁዳዊ ሰው ነው ግን ዮሐንስ ራዕይ ምዕራፍ 13 ቁጥር 11 ላይ ከምድር የሚወጣ ደግሞ ሁለት የበቀንድ የሚመስሉ ቀንዶች ያሉት ሌላ ሰው አለ ሐሰተኛው ነብይ የሚባል ይሄ ምድር የሚባለው እስራኤል ናት የእግዚአብሔር ምድራዊ ኪዳን ህዝብ እስራኤል ስለሆነ እዚህ ሐሰተኛው ነብይ የምንለው ሰው ከእስራኤል የሚነሳ ነው እንደውም ያሬ ኩሽነርን በለኝ ብትለኝ ምልክ እዚህ ጋር ነው ማስቀምጠው የሚነሳው በክርስቶስ ተቃዋሚ በምንለው በዋናው ሰውዬ ከባህር በሚወጣው ሰውዬ ከአሕዛብ ዓለም በሚነሳው ሰውዬ ፊት የሚሄድ ታምራቶችና ድንቆችን የሚያደርግ መንፈሳዊ ኃይል የተሰጠው ለአውሬው ምስል እንዲሰሩ የሚያዝ ለአውሬው ምስል እስትንፋስ የሚሰጥ ሰው አድርጌ ነው በመጽሐፍ ውስጥ ሄድ ራዕይ 13ን ስመለከት ያን ነው መረዳው ነው ማለት ኢዮብና እኔን ስትመለከት አሁን የተጀመረ አብርሃም አኮርድ ይህንን ክራይቴሪያ ፉልፊል ያደርጋሉ ወይ let's say እሺ ከእስራኤል ጋር ሰላም ይፈራረሙ አላክሳ እንድታፈርሰው እንደሚፈራረሙት do you think ይመስላል ሲፈራረሙ ከእስራኤል ጋር ጦርነት አናደርግም እሺ ከጀርባ ምን የሚል ቃል አለ አላክሳ ተነኪናው ይውልሽ የሚል ነገር አለ ከኋላ አማስም በራሱ የተጠባቂ አርቆ ነው ያስቀምጠው ሂዝቦላም ጠባቂ አርቆ ነው ያስቀምጠው ሌላውም ማለት ነውና እስራኤል እኮ በጣም መከራ ውስጥ ነው የሰነበተችው ምክንያቱም በራሳቸው መተው መስጊዱን አፈረሰችው ቢሉ ምንነሳውን ቀውስ አስበው ገባ በጣም ኬውስ ይነሳል ያ እንዳይሆን አላክሳም በጣም ስተከላከለ የነበረችው እስራኤል ነበረች ጊዜው ሲደርስ ግን ምንም መከላከል አያስፈልግም አንድ ሰው ብቅ ይላል ዓለም በሙሉ ይሰግዳል መጽሐፉ የሚለው ነው ምድር በሙሉ አውሬውን እየተከተለ ተደነቀ ፈራ መሰለን እንደሚለው ተደነቀ በምኑ በችሎታው በጥበቡ በኃይሉ በዊዝደሙ he is a man of war wisdom of war የተሰጠው ሰው ነው is gracious ይሄን ሰው የማይቀበል ማን ነው ገባ ብርክክ በቃ ጉልበት ነው ማይቆምልህ ውሃ ነው የምትሆነው በዛው ይፊት ማንንም መቆም አይችልም ለምን ሰይጣን ኃይሉን ዙፋኑን ትልቅም ስልጣን ሰጠው ስለሚል ራዕይ 13 ላይ ኃይሉን ዙፋኑን በቃ ሰይጣን ያለ የሌለው ነገር በሙሉ ለማን የሚሰጠው እንካ ለሰው የሚሰጠው ሉሲፈር everything ሰይጣን በዘመናት በሙሉ በሮም በባቢሎን መንግስት ላይ ቀጣማናት የፋርስና ሜዶ መንግስት ላይ ቀጣማናት የግሪክ መንግስት ላይ አራተኛው መንግስት ማለት የሮም መንግስት በእነዚህና በሌሎች መንግስታት ላይ በዘመን ዘመናት የሰራው ስራ በሙሉ ማማን ይደግመዋል በሰው ይደግመዋል እና ይዘው ይስታስበው ቀላል ሰው አርገን ምናምን ማሰብ የለብንም በቀደም እንዳልከው በሱፐር ናቹራል በሆነ ነገር የሚሰራ ሰው ነው እና የሆነ ቦታዎች ላይ ሁሉ ሊከሰት ይችላል ሰውየው ናገራይተው ሰውየው ናገር ልታዩት ይችላል አሁን ምስሉን ተው ራሱ ሰውየው ነው ምክንያቱም ኮምፕሊትሊ ሰይጣን ምን አድርጎታል ወርሶታል እና ትልሽ ሲወጣ ያለ ነገር ነው የሚሆነው ራሱ ዓለም በሙሉ የሚደነቀው ዝም ብሎ አይደለም የሚደነቀው አሁን ባለው ቴክኖሎጂ አስበዋል
artificial intelligence ይሄ ሰው ሲደነቅ ምን ሰው ቢሆን ብለህ አስብ እስቲ በጣም የተለየ ሰው ነው ዓለም ላይ በቅ የሚለው especially ዩሮፕ የምትናፍቀው ሰው አባከቶሎና ምትለው ሰው ከራሻ አድነን ምትለው ሰው በእውነትም ነገር እነሱ እንዲህ ያሏቸው እነሱ አልቻሉ that's why ከአሜሪካ ጋር እንጥብቅ የሚለው ለዚህ ነው ሆኖም አይሆንላቸው ለዚህ ነው የመጨረሻ ያንቀጠቀጣቸው ነው ማለት አልቻሉ ካናዳን ጨመረ እዚህ ስለዚህ ሰውየው እንደዚህ እንዳያደርግ ኩሽነር አይነት ሰው አናቅም ቦታው ላይ ሲመጣ ሰዓቱ ላይ ሲመጣ ምን እንደሚለወጥ አናቅም on the spot ምን እንደሚፈጠር አናቅም በመሰረቱ ሰውየው በጣም ሂድን ነው በጣም ሚስጥራዊ በጣም የተሰወረ ሰው ነው ዝም ብሎ ከ6 ሰዓት ጋር ተገናኝቷል እኔ አሁን የክርስቶስ ተቃዋሚ ምድር ላይ ለምትለኝ አላምንም ሰውየው ኦሬዲ መጥቷል ራሱ ሰውየው ላይ ያቀው ይችላል ይዮብ ራሱ ሰውየው የክርስቶስ ተቃዋሚ መሆኑን ላይ ያቀው ይችላል ልክ አጅር መጥቶ ሲገባበት ነገር ይቀየራል ታሪክ ይቀየራል የእውነትም ነገር እንደዚህ አፕሳይድ ዳውን የሚገለበጥ ነገር አለ ለሱም ይሁን ሰምባድም ይሁን የሆነ ሰውዬ ግን ምድር ላይ በሰዎች መካከል ሙቭ ያርገን ያለው ስለዚህ አሁን ያለ ያለን ነው በደንብ አለ ገና የሚወለድ ሰው አልጠበቀም ነው ተወልዶ ኦሬዲ ያለ የትኛው እንደሆነ ትምህርት ቤት ላይ ነው ወይ የሆነ ማርኬት ላይ ነው የሆነ ኢንቨስትመንት ላይ ነው የሆነ ነገር ላይ ነው ሰው ይራስገብታል የሆነ ቦታ ላይ ሙቭ ያርገን ያለ ግን ዓለም አቀፍ እንዲያሉ ድብቅ ይላ ብቅ ይላል አሁን ሰው ዝም ብሎ አይደለም ያይኩሽና ላይ የሚያተኩሩት ያይኩሽና ዝም ብሎ አይደለም የሚታየው የሚያዙ የሚቆላለፉ ነገሮች አሉት በጣም አስፈላጊ ነገር ላይ ይመጣል ሰው እንጂ ዳልኮ ወርልድ ፊገር ነው ያሬድ ነው እንዴ አይደለም እኮ ወርልድ ፊገር አለ ከሱ ይልቅ ኤሎን መስክ ያለው ተጽዕኖ አስብ በአለም ላይ ያለው በወጣቱ ላይ ያለው በቴክኖሎጂ ላይ ያለው በፈጠራ ላይ ያለው artificial intelligence ላይ ያለው ሌላም ነገር ላይ ያለው ነገር አስበው ስፔስ ሳይንስ ላይ ያለው ነገር ኤሎን መስክ አስበው ኤሎን መስክና ያሬድ ኩሽነር በፍጹም አታወዳድራቸው 100% ይበልጣዋል በተጽዕኖ በእውነት ነው ማውራ ግን ሰውየው በሆነ ሰዓት ላይ ብቅ ይላል ከዛ ጥፍት ይላል ያደረጋቸው ነገሮች ስታይ ብዙ መንግስታት ሞክረው ያልተሳካላቸው ነው የሄደበት ረቀ እውነት ለመናገር እኔ እሱን ያሬድ ኩሽነር ኤፈርት ነው ብዬ ሙሉ በሙሉ ቫልዩን ለሱ አልሰጠም እሱ በአሜሪካ ሀገር የሚኖር አንድ ነጋዴ ሰው ነው የትራምፕ ልጅ አግብቶ ዳስዋው ወደ ቤተ መንግስት የመግባት እድል ያገኘው እንጂ ቀደም እንዳልኩ አንተ የፖለቲካ ሰው አይደለም ዲፕሎማት አይደል ፖለቲካ ሳይንስ ተንታኝ አይደለም ምንም አማካሪም አይደለም እኮ ይሄ ሰው እኮ በዝምድና እኮ ነው የገባው በደም እኮ ነው የገባው ተሳስሮ እኮ ነው የገባው ግን ስኬቶቹ እንደሱ አይነት ሰው ሳይሆን እነዚህ አይነት ስኬቶች ለማውጣት ምን አይነት ዲል አድራጊ ቢሆን ነው አሜሪካንን የምታህል ሀገር ከጀርባውለች እንደ ትራምፕ አይነት ዓለምን ባንቀን ቀይራለሁ ብሎ የሚያስብ ሰው ካጠገቡ ከጀርባው አለ አዮ እንጂ ያሬድ ኩሽነር አሁን እኮ ልብ በል አሁን ምሳሌ ከአሜሪካ ውጪ ከትራምፕ ውጪ ብድግ ብሎ በቃ እኔ ነኝ በማናት በእስራኤልና በጋዛ መካከል ያለውን ጦርነት አቆማለሁ ብሎ ቢነሳ ተገረባለ ተደነቃለ ጉርትላ ማን ነው ይተላል ምን ነው ተላል ግን ይሄ ሰውዬ የትራምፕ ልጅ አግብቶ ቤተ መንግስት ገብቶ የትራምፕ አማካሪ የሆነ ሰው ነው አየ የገባበት መንገድ ይለያል በፖለቲካ ላይ የሚገባው በንግድ ሽርክና ላይ የሚገባው በጋብቻ ነው የገባው አው ግን አገባቦቹ እንዳሉ ሆኖ በምንም መንገድ መግባቱ ሳይሆን ያመጣው ውጤት አይደለም ወይ የሚታየው እኔ እሱን ስላገባቡ ብዙ ግልጽ አይደለም ብዬ ነው ቅዱሳት መጽሐፍትም በምን መንገድ እንደሚመጣ አይነግሩንም ማለት ካልተሳሳትኩ እውነት ነው አው ዲቴል ምን ነገር ዲቴል ልልን አይደል አው በምን ሰውየው ግን የመጣበትን መንገድ አይተ እነዚህ ላይ ስማሙ የሚችሉ ሀገራት እንዴት ሰሙት ፕላስ ከኋላ ያደረጋቸው ያሉ ነገሮች አሁን ለምሳሌ የዚህ ካሽለስ ሶሳይቲ ከመፍጠር ጋር በተያያዘ በጣም ትልቅ ነገር ነው ያደረገ ያለው ተብሎ እንደውም ዴይሊ ሜል ላይ ያነበብኩት ከትናንት ወዲያ ይመስለኛል ካልተሳሳትኩ ያነበብኩትና ዴይሊ ሜል ስለሱ እየጻፈ ነበር በነገራችን ላይ እንትን ላይ ተጠቁሞ ነበር የኖቤል ሽልማት ላይ ጥቆማ ውስጥ ገብቶ ነበር በነገራችን ኦኬ እና እንትና አይደለም ቀላል ሰው አይደለም ልልፈልግ ይሄንን ማለት ነው ነሰሰሪ ነው አይደለም ሐሳብ ግን somehow
ወደዛ ኢንክላይን ያደረጉበት ሰዎች ሪዝናቸው ግን እነዚህ ነገሮች ማረጉ ካሽለስ ሶሳይቲ ከመፍጠር ጋር በተያያዘ የሚሄድበት ፕላስ ያለበት የ666 ተብሎ የህንጻውን ጉዳይ አብረው አንስተው ሰዎች እሱ ነገር አብረው ያነሳሉ ወይስ ካሽለስ ሶሳይቲ እንዲፈጠር ኤፈርት ከሚያረጉ ከአምስቱ ትልልቅ ሰዎች አንዱ እሱ ነው ይላል እና አሁን እነሱን ሁሉ ነገሮች ያነሱና ነው ሰዎች ወደዛ ፖሽ የሚያረጉት ማለት ነውና ኤኒዌይስ ምንድነው መሰለህ ዮቤ አሁን ማንንም ነው ብለ መደምደም አትችልም አይደለም ብለ መደምደም አትችልም ማንንም ሰው ቀድም እንዳልኩ ነው ኦን ዘ ስፖት ልክ ነገሯ ላይ ሰዓቷ ላይ ሲመጣ ሰውየው በሆነ በራሱ ኤፈርት ይመጣል የሆነ የሚገፋው ኃይል አለ ይመጣል ራሱ እኮ ሰውየው ላይ ያውቀው ይችላል እኮ ነው ምለ ፋይናሊ ይመጣና ሰውየው በሆነ አጋጣሚ ታየዋለህ ብቅ ይላል በሆነ ተጽዕኖ ታገኘዋለህ የሆነ ተጽዕኖ ሲፈጠር ፋይናሊ ግን ልክ ሰዓቷ ላይ ሲመጣ ግን ዓለም አቀፍ የሆነ የሚገለባበት ግልብጥብጦሽ ያለ ትርምስ ያለ ይመስለኛል something new ያለ የሚፈጠር ያለ ይመስለኛልና ለምሳሌ የክርስቶስ ተቋሚ እኔ ከዛሬ 20 30 ዓመት በኋላ ይወለዳል ብዬ አይደለም ማስበው ነው አሁን ተወልዶ ወይ ጻኑ ትምህርት ቤት ነው ወይ እንደ ጋሪ ኩሽነርስ ንግድ ላይ ነው ያለው ስራ ላይ ነው ያለው ወይ የሆነ ቦታ ነው ያለው ብዬ አስባለሁ በጣም ቀኑ ደርሷል ብዬ ስለማስብ ዘመኑ ይሄ በ40 ዓመቱ በ50 ዓመቱ በ60 ዓመቱ ወደዚህ ስልጣን ይመጣው ወደዚህ የጌታ ቀን ይሄ ንጥቀት ማለት ነው ወደዛ ይመጣው መቼ ነው አናቀም በተረፈ ግን ሰውየው in some connection የሆነ ሙቭመንት እንቅስቃሴ ውስጥ አይደለም ማለት አይቻልም ሊሆን ይችላል የሆነ ነገር እንታነሳው ነገር በደንብ አለ ግን እነዚህ ነገሮች 100% እንደዛ ያበቃሉ ኖ መጨረሻ ላይ ግን የሚሆነው ነገር ድራማቲክ ነገር የተለየ ነገር ስለሚሆን ነው አይደለም ብለን መገመት መደምደም ድምዳሜ ኖረንም አይችልም አመን መጽሐፉ ራሱ ስለምሳሌ ስለ 666 ያወራ አይምሮ ያለው ያወሬውን ቁጥር ይቁጠረው ይላል ጥበብ በዚህ ያለ ይላል ከዛ በኋላ የሰው ቁጥር ነው የሰው ከዛ ያወሬው ቁጥር ይላ 666 ነው እሱ የሰው ቁጥር ነው ይላል እንደዚህ አድርጎ ስብስብ አድርጎ በጣም ሚስጥር አድርጎ ነው ያስቀመጠው እንጂ ትንትን አድርጎ በቃ ምንም እንዳትሳሳት አድርጎ አይደለም ያስቀመጠው አይምሮ ያለው ይላል ጥበብ በዚህ ያለ ይላል ሰው ነገሩ በመንፈስ የሚመረምረው ማለት ነው በመገለጥ የሚመረምረው እንጂ እንደዚህ አይነት መረጃዎችን አሰባስበ ብቻ ኤሎን መስክ ተብሏል እኮ ኤሎን መስክ ብቻ አይደለም ማነው ደግሞ ኖራሬ ማን ይባል አላል ኖራር ይሄ እንትን ላይ እሱ አርቲፊሻል ኢንተለጀንስ ላይ የሚሰራ ሰው ነው ሌላም ማሰዎች ተብለዋል ማሰው ዲስቴስ ቆባለም ላይ ክርስቶስን ብለው ተነስተው ባሁን ሰዓት አሁን ወንበር ላይ ተቀምጠው ያሉት ማሰዎች አሉ በእስራኤል እንኳን የሚጠብቁ ማሰዎች አሉ እና እንዲህ አይነቱ ግርግር ከዚህም በኋላ በጣም እየጨመረ ነው የሚመጣው ጌታም ለዚህ ነው በጣም ብዙዎች በስሜ ይመጣል ብዙዎች ነው ያለው አንድ ሰው ለሱ አይደለም every time everywhere በጣም ብዙዎች ይመጣሉና እንዲያሉ መረጃዎች ጥሩ ናቸው አጥርተ እንድታይ የት ጋር እንደረስክ እንድታይ ይረዳዋል ኮንክሉዥን ለመስጠት ግን ብቁ ናቸው ብዬ አላስብም እንጂ የያሬ ኩሽነርን ሰክሰስ ከትራምፕ ጋር አያይዤ ነው ማየው ከአሜሪካ ትልቅነት ጋር ሀገርነት ጋር አያይዤ ነው እንጂ ማየው ፐርሰናል የሱስ ስኬት ነው ብዬ ማስብ ለኔ በጣም ይከብደኛል ዞሮ በእንደዚህ አይነት ነገር ታኮ ሊሆን ይችላል የሚመጣው አየው በእንደዚህ አይነት አጋጣሚዎች ውስጥ አልፎ ሊሆን ይችላል ሰውየው የሚመጣው who have no idea ለበዘዘ ዲቴል ነገር ሳይለን ነው ምለና I don't know ብቻ ምን እንደሚባል የሚያጠራጥር ነገር ግን አለ እንግዲህ እንደነዚህ አይነት ነገሮችን ስናይ እርግጠኛ ምን ሆኖ አንድ ነገር አለ ጌታችን ኢየሱስ ክርስቶስ መምጣቱን ሐሳቡን አልቀየረም ይመጣል ስለዚህ ከነጥቀት በፊት ነው አይደለም የሚለው ሌላ ጉዳይ ሆኖ ማለት ወገኖች ያሬዶ ነው ማለት እና ጌታችን ኢየሱስ ክርስቶስ ይመጣል ትልቁ ተስፋችን እሱ ነው አሜን በእውነት ቅዱሳት መጽሐፍት እሱ ነው አይደለም ይነገር ማለት እርስ በርሳችሁ በዚህ ቃል ተጽናኑ በዚህ ልክ እንኳን በዚህ ጉዳይ ላይ በጣም ጠልቀን መረጃዎችን ፒክ ብያርግ ማውራት ቀላል ነገር ነው እውነቴን ነው ማውራት በጣም ቀላል እኮ ነገር አለ ምን ያ ዘመኑ እንደደረሰ እንኳን ይሄ እኮ ማሳያ ነው ይሄ ጭስ በሌለበት እሳት በሌለበት ጭስ ምናምን የሚባል ነገር አለ እንደሱ ማለት ነውና ስብላለም ይሄ እኛ ብቻ እኮ ምናወራው እንዳይመስል ኦል ኦቨር እኮ የሚወራ ነገር ነው የትኛው ህንድ ብትሄድ አሜሪካ ብትሄድ አውሮፓ ብትሄድ የትም ቦታ ላይ ያሉ ኢቭንተው መንፈሳዊ ሰዎችን ተዋቸው ዓለማዊ ሰዎች አሁን ዓለም ወደ ሌላ አቅጣጫ እየገባች ነው ብለው ያወራሉ ፖለቲከኞች ያወራሉ እኮ አየው ስለዚህ እንዝም ብሎ አይደለም ይሄ ምጥ ነው እኮ ይሄ ጭንቀት እኮ ነው ገባ ምጥ ነውና ዞሮ ሁሌም እንደምንለው ስለ ክርስቶስ መምጣት ስናወራ የሰርግ ቀን ነው ለሚያምኑ ሰዎች የመዳን ቀን ነው የነጻነት ቀን ነው ሞት የሚረታበት ቀን ነው ሲኦል የሚረታበት ቀን ነው ሰይጣን የሚረታበት ቀን ነው ያንተ ግን የድል ቀን ነው ስለዚህ ይሄ ቀን የሚናፈቅ ነው የሚጠበቅ ነው
እንጂ ምትልበት ምትሳቀቀው አይደለም ስራን እየሰራ ኑሮን ባግባብ እየኖርክ ቅድስናን ጠብቀህ በጽድቅ ቆመህ የጌታን መምጣት ማስቸኮል ሙሽራይ ሆይና ምትለው ነው እንጂ ምትንቀጠቀጥበት ምትፈራበት በግራ በቀኝ ምናምን ብለ ምትርበደብድበት አይደለም የሚለው የወዘውትር ማሳሰቢያችን ያሬድ በጣም እናመሰግናለን። እንግዲህ ክቡራን ተመልካቾቻችን የያሬድ ኩሽነር ሐሳብ ትልቅ ሐሳብ ሆኖ በዓለም ትልልቅ ሚዲያዎች ሳይቀር እየተነገረ ያለ ሐሳብ ስለሆነ ያሬድ ኩሽነር ማን ነው ብለን አነሳን እና ምናልባት እየተጠበቀ ያለው ዋንኛው ተቃዋሚ ሲሆን የክርስቶስ ማለታችን ነው እንደዛ ይሆን እየተባሉ እየተነሱ ያሉ መላምቶች አሉ። ያሬዶ አንድ ነገር ብሎናል። ማን ያውቃል ሊሆንም ይችላል ላይሆንም ይችላል ብሏል ያሬዶ። የዓለም ትልልቅ ነገር መለኮትን የሚያጠኑ ፕላስ ፖለቲከኞችም ደግሞ ከፖለቲካው አንፃር የተነተኑት ያሉት ጉዳይ ነው። እንግዲህ እናንተንም ሐሳብ አካፍሉን። በቀጣይ ደግሞ በሌላ ሐሳብ እናገኛችኋለን። እስከዛው ሰላም።